ተፈናቃዮች የፖለቲካ ማስያዣ የሆኑ ነው ተባለ። ሰላም እንደምላችኋል ክብራትና ክብራን የኢትዮፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን። ተፈናቃዮች የፖለቲካ ማስያዣ ሆነዋል ተብሏል። ከመኖሪያ ቀያቸው ተፈናቅለው በመጠለያ ውስጥ የሚገኙ ዜጎች ወደ ቀድሞ ህይወታቸውና መኖሪያቸው እንዳይመለሱ የፖለቲካ ማስያዣና ኢኮኖሚ መጠቀሚያ ተደርገዋል ሲል የሰላም ሚኒስቴር አስታውቋል። የሚኒስትሩ የስራ ኃላፊዎች ሚያዝያ 20 ቀን 2017 ዓ.ም የተቋማቸውን የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት የውጭ ግንኙነት ሰላም ጉዳዮች ቋሚ ኮሚቴ ሲያቀርቡ ነው ይህን የተናገሩት። የሰላም ሚኒስትሩ አቶ መሐመድ ኢድሪስ ባቀረቡት ሪፖርት ላይ ተፈናቃዮች ወደ ቀያቸው ለመመለስ የፈረሰባቸውን ቤት ገንብቶ ወይም ትራንስፖርት አመቻችቶ ማጓጓዝ ቢሆን ኖሮ ያን ያህል እንደማያስቸግር፣ ነገር ግን እነሱ መያዣ አድርጎ የመጫወት ፖለቲካ መኖሩ አስታውቀዋል። ለአብነትም በፌዴራል መንግስትና በህወሓት መካከል በፕሪቶሪያ ሰላም ስምምነት ከተደረገ በኋላ በትግራይ ክልል በነበረው ጦርነት ተፈናቅለው የነበሩ ዜጎች የመመለስ እንቅስቃሴ ተጀምሮ የነበረ ቢሆንም ተፈናቃዮች የፖለቲካ አጀንዳ መያዣ ማድረግ የሚፈልግ አካልም መፈናቀላቸውን በደል አድርጎ ቢያቀርብም ተስማምተው ወደ ቀያቸው እንዲመለስ ግን አይፈልግም ብለዋል። መንግስት ቁርጠኝነት እንዳለውና ተፈናቃዮች የመመለስ ፍላጎት ከፍተኛ ቢሆንም ሂደቱን ለማደናቀፍ የሚፈልጉ ፖለቲከኞች መኖራቸው ስራውን አስቸጋሪ እንዳደረገው ተናግረዋል። በራያ አካባቢ ተፈናቃዮች የመመለስ ስራ ለማደናቀፍ ከህወሓት አካባቢ የተደረገው ጥረት ስንመለከትም አጀንዳውን ለፖለቲካ መጠቀሚያ ፍላጎት እንደሆነም እንመለከታለን ብለዋል። ኢትዮጵያ ውስጥም አሉ የሚባሉ ተፈናቃዮች ወደ ቀያቸው መመለስ በነበሩበት አካባቢ አልምተው ባፈሩት ሀብት ጥቅማቸውን አስጠብቆ መሄድ የዜግነት ጉዳይ ነው ያሉት አቶ መሐመድ መንግስትም በዚህ ላይ ግልጽ አቋም እንዳለውና ማህበረሰቡም ችግሮች እንዳሉበት ጠቁመዋል። የሰላም ሚኒስትር ዴኤታው አቶ ቸሩ ጌታ ገነነ ተፈናቃዮች መመለስ ከሰብአዊ አጀንዳችን የወጣና ፖለቲካዊ መሆኑ ስራውን አስቸጋሪ አድርጎታል ብለዋል። ፖለቲካዊና ኢኮኖሚያዊ ጉዳይ ሆኗል። አሁንም በተፈናቃዮች ላይ ፖለቲካ የሚሰራ ኃይል አለ፣ በተፈናቃዮች ኢኮኖሚ ጥቅም የሚያገኝ ኃይል አለ። ይህ ኃይል ደግሞ ተፈናቃዮች የመመለስ ስራ አስቸጋሪ አድርጎታል ብለዋል። በተጨማሪም የፖለቲካና ኢኮኖሚ ጥቅም ለማስከበር የሚሰሩ ኃይሎች ተፈናቃዮች ወደ ሰላማዊ አካባቢ እንዳይመለሱ ፍርሃት እንዲያድርባቸው ያደርጋሉ ያሉት ሚኒስትር ዴኤታው ከ2 ሚሊዮን በላይ ተፈናቃዮች ቢኖሩም የተያዘው ዓመት 380 ሺህ ተፈናቃዮች ብቻ መመለሳቸውን አስታውቀዋል። በኢትዮጵያ ከ2 ሚሊዮን በላይ ተፈናቃዮች መኖራቸውን የቋሚ ኮሚቴው መረጃ ያመለክታል። ሚኒስትሩ አቶ መሐመድ በኢትዮጵያ 51 የሃይማኖት ቴሌቪዥን ጣቢያዎች መኖራቸውና ቁጥራቸው ከንግድ ሚዲያ ያላቀ መሆኑ ገልጸው የሃይማኖት ተቋማት በሀገራዊ ሰላም ግንባታ ግጭት ውስጥም ለመውጣት አንዳንድ መሳሪያ የመጠቀም ፍላጎት አለን ብለዋል። ለሀገረ መንግስትና ለብሔር መንግስት ግንባታ ምክክርና የንግግር ባህል ኢትዮጵያ ያበረቷት ሴቶች ቢሆንም ከቅርብ ጊዜ ወዲህ ግን ከአንድነት ይልቅ ልዩነት የሚሰብኩ ልዩነትን በንግግር ከመፍታት ይልቅም አጥፊ በሆነ ለሀገር ሆነ ለትውልድ የማይጠቅም መንገድ ግጭትን እንደ ልዩ መፍቻ አድርገው በሚፈልጉ የፖለቲካ አካላት ምክንያት በሀገር ውስጥና በውጭ ያሉ ፈተናዎች በሀገራችን ጉዳት እያስከተለ መሆኑን አስረድተዋል። በቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈቲ ማህዲ በሰጡት አስተያየትም ተፈናቃዮችን የመመለስ ስራ ካለው የተፈናቃዮች ቁጥር አንጻር ዜጎች በተቻለ ፍጥነት ወደ ቀድሞ ቀያቸው መመለስ እንደሚኖርባቸው አሳስበዋል። አክለውም ዜጎች ወደ መደበኛ ስራቸው እንዲመለሱና ለሀገር ኢኮኖሚ አስተዋጽኦ እንዲያበረክቱ ድጋፍ እንደሚፈልጉ አስታውቀዋል። በተጨማሪም ተፈናቃዮቹ የፖለቲካዊ አጀንዳ ኢኮኖሚ ፍጆታ ለመጠቀም የሚፈልጉ አካላት መታገልና ከሚመለከታቸው አካላት ጋር በመነጋገር ችግሩ መፍታት ያስፈልጋልም ብለዋል። የዝግጅት ክፍላችንም በስልክ ያነጋገራቸው ከሁመራ ተፈናቅለው በሽሬ ውስጥ በጊዜያዊ መጠለያ የሚገኙ አቶ መሐሪ ገብረእግዚአብሔር እንደነገሩን ከሆነ ቤት ንብረታቸው ጥለው ቤተሰባቸውን ብቻ ይዘው ወደ ሽሬ የመጡ በፖለቲከኞች ጫና እንጂ አምነውበት አልነበረም። በወቅቱ ድንገተኛ ጦርነት ሲቀሰቀስ ሁመራና ወልቃይት ውስጥ የምንኖር የትግራይ ተወላጆች የአማራ ኃይሎች የዘር ማጥፋት ጥቃት ሊፈጽሙባችሁ ነው የሚለው መሰረተ ቢስ መረጃ በህብረተሰቡ ውስጥ መሰራጨቱ ተረጋግተው እንዳይቀመጡ ያደረጋቸው መሆኑ አቶ መሐሪ አስታውሰዋል። ሁመራ ላይ አድገውና ትዳር መስርተው 4 ልጆቻቸውን ያፈሩት አካባቢያቸውን በፖለቲከኞች ተጽዕኖ ጥለው መሰደዳቸው በቁጭት የሚናገሩት አቶ መሐሪ የግል መኖሪያ ቤታቸውና የራሳቸው የግል መደብር የነበራቸው ሰው ዛሬ በጊዜያቸው መጠለያ ውስጥም በቆሎና ዘይት የተረዱ መኖራቸው ሞራላቸው የጎዳ መሆኑ አስታውሰዋል። እሳቸው ጨምሮ በርካታ ተፈናቃዮች ወደ ሁመራ ለመመለስ ጥያቄ ቢያቀርቡም በተለይ የህወሓት የቀድሞ አመራሮች ማስፈራሪያ ስለሚደርስባቸው ለመመለስ አለመቻላቸውን አቶ መሐሪ ገልጸዋል። ክቡራትና ክቡራን የኢትዮፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።